አስፈሪው የአረብ ጦር ጥምረት አዲሱ የአረቦች ኔቶ ሊመሰረት ነው። እጅግ አስፈሪ የአረብ ጦር ጥምረት እየተረገዘ መሆኑ ተነግሯል። ኢራን፣ ሳውዲ፣ ሶሪያ፣ ኢራቅ፣ ፓኪስታን፣ ቱርክ፣ አረብ ኤምሬት፣ ግብፅና የመሳሰሉ እርስ በርስ ጸበኛ የነበሩ ሁሉ በእስራኤል አደገኛ ጥቃት ምክንያት እንደ ደመራ ችቦ ባንድ ላይ ተሳስረው ሊያበሩ በዶሃ ተማምለው ተስማምተዋል። ያን የ6 ቀኑን ጦርነት ስህተት የማይደግም እጅግ አስፈሪ ጦር ሊወለድ እነሆ ኳታር ገብተዋል። ግብፅ የአረብ ኔቶ እንዲቋቋም ሀሳብ አቅርባለች። የግብፁ ፕሬዚዳንት አብዱልፈታህ አልሲሲ የአረብ ሀገራት የራሳቸው ወታደራዊ ጥምረት እንዲያቋቁሙ የሚጠይቅ ምክር ሀሳብ ማቅረባቸው ተሰምቷል። እስራኤልን ስጋት ውስጥ የሚከት ጥምረት ተፈጥሯል። በትንታኔ እንመለከተዋለን። አብራችሁን ቆዩ። ታላቅ የኢንቨስትመንት ዕድል፣ የህልሞ ቤት በቦሌ ደንበል። ታዋቂው ቪስኮ ሪል ስቴት ያለቁ ዲፕሎማቲክ አፓርትመንቶችን በሚያስገርም ቅናሽ ይዞ መጥቷል። ሰሚ ፊኒሽድና ሙሉ በሙሉ ያለቁ ፉል ፊኒሽድ አፓርትመንቶችን በአዲስ አበባ መሃል በቦሌ ደንበል የራሱ የሆኑ ዲጂታል ካርታ ያላቸው በጥራት የተሰሩና ሰፊ ክፍሎች ያሏቸው ቤቶች የሆኑ ለውስን ቀናት ብቻ የባል ቅናሽ አዘጋጅተናል። የ153 እና 167 ካሬ ሜትር ቤቶችን በ4.5 ሚሊዮን ብር ቅናሽ 25% ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስከ 2 ዓመት እየኖሩበት ወይም አከራይተው መክፈል ይችላሉ። ቢኖሩበት በምቾት ቢያከራዩት ለዲፕሎማቶች በዶላር መልሰው ቢሸጡ ደግሞ ከፍተኛ ትርፍ ያገኛሉ። አፓርትመንታችን ሰፊ ሎቢ፣ የቆሻሻ ማስወገጃ ቦታ፣ የደህንነት ካሜራዎች፣ በቂ የመኪና ማቆሚያ እና የመሰብሰቢያ አዳራሽ ያለው ሰፊ ቴራስ ይዟል። የህልሞ ቤት ዛሬውኑ ይጠብቆታል። ለበለጠ መረጃ በ0985 51 8379 ወይም በ0972 46 9774 ይደውሉ። ቪስኮ ሪል ስቴት። አልአክባር የተሰኘው የሊባኖስ ጋዜጣ ባቀረበው ዘገባ ግብፅ ይህንን ምክር ሀሳብ ያቀረበችው በመካከለኛው ምስራቅና በአፍሪካ ቀንድ ለደህንነት ስጋት የሆኑ ጉዳዮች እየጨመሩ መጥተዋል በሚል ነው። የአረብ ሊግ በንግድና ኢንቨስትመንት ላይ ትኩረቱን ያደረገ ተቋም መሆኑን የገለጸችው ግብፅ በመሆኑም ለተፈጠረው የደህንነት ስጋት መፍትሄ እንዲሆን ወታደራዊ ጥምረት እንዲፈጠር ጠይቃለች። ይህም እንደ ኔቶ አይነት ወይንም የአሜሪካ የአፍሪካ ኮማንድ ፖስት አይነት ቅርጽ እንዲኖረው ማለቷን ዘገባው አስታውቋል። የአረብ ሀገራት መሪዎች በኳታር ዋና ከተማ ዶሃ በተካሄደ አስቸኳይ ስብሰባ በእስራኤል ላይ ቁርጠኛና የተባበረ ምላሽ ለመስጠት የተስማሙ ሲሆን የአረቡን ዓለም ደህንነት ለመጠበቅ ጥምር የጸጥታ ኃይል እንዲቋቋም ጥሪ ቀርቧል። ግብፅ ይህንን ሀሳብ አሁን ታንሳው እንጂ እቅዱ ከዛሬ 10 ዓመት በፊት በአጀንዳነት የቀረበ ነበር። በማርች ወር 2015 ማለትም የየመን እርስ በርስ ጦርነት በተነሳበት ወቅት የአረብ ሀገራት የራሳቸውን ወታደራዊ ጥምረት ለመመስረት የሚያስችል ሀሳብ አቅርበው የተወያዩበት ቢሆንም በጥምር ኃይሉ ስልጣን ላይ መስማማት ሳይችሉ መቅረታቸው ይታወሳል። አሁን የግብፁ ፕሬዚዳንት አጀንዳውን በድጋሚ ያቀረቡ ሲሆን በጉዳዩ ላይ በዶሃ እየተካሄደ ባለው የአረብና ሙስሊም ሀገራት ጉባኤ ከተገኙ መሪዎች ጋር እየተወያዩበት እንደሚገኙ ዘገባው አስታውቋል። ፕሬዚዳንት አልሲሲ በዚህ እቅዳቸው 22 የአረቡ ሀገራት የጥምረቱ አባል እንደሚሆኑ ግምታቸውን ያስቀመጡ ሲሆን እያንዳንዱ ሀገር ካለው ሀብት፣ ህዝብ ብዛትና ወታደራዊ አቅም በመነሳት ወታደሮችን ገንዘብ እንዲያዋጣ የሚል ሀሳብ አስፍረዋል። ለመነሻነትም በአዲሱ የአረብ ጥምር ኃይል ውስጥ ግብፅ 20 ሺህ ወታደሮችን ለማዋጣት ፈቃደኛ መሆኗን መናገር ላይ መሆናቸው ተዘግቧል። በዚህም መሰረት ጉባኤው በእስራኤል ላይ የተለየ እርምጃ እንዲወስድ የሚጠይቅ ውሳኔ ያሳለፈ ሲሆን የእስራኤል ቸልተኛ ድርጊቶች በክልሉ ሰላምና መረጋጋት ላይ ከባድ ስጋት መፍጠሩን አገራቱ መግለጻቸው ተዘግቧል። በጉባኤው ላይ የተሳተፉት የግብፁ ፕሬዚዳንት አብዱልፈታህ አልሲሲ የአረብ ሀገራት የራሳቸው ወታደራዊ ጥምረት በኔቶ አምሳያ እንዲያቋቁሙ ሀሳብ ማቅረባቸውም ተጠቁሟል። የአረብ ሊግ ጥምር ጦር መመስረት እጅግ ወሳኝና የአረብ ሀገራትን ጡንቻ የሚያፈረጥም መሆኑን ግብፅ አስታውቃለች። አሁን ግብፅ ከእስራኤል ጋር ባላት ሰጣ ገባ ምክንያት የተለያዩ አጀንዳዎችን በመፍጠር የአረብ ሀገራት ጥምረት እንዲፈጥሩና ተጽዕኗቸው ከፍ እንዲል ለማድረግ ጥረት እያደረገች ነው። በተለይም ደግሞ እስራኤል ከፍልስጤማውያን ጋር በተያያዘ ያላትን አቋም አጥብቃ የምትቃወመው ግብፅ ውሳኔው የጸና እንዲሆን ለማድረግ የአረብ ሀገራት መሰባሰብ ወሳኝ መሆኑን ታነሳለች። አሁን ታዲያ የአረብ ሀገራት በአረብ ሊግ አባላት የተውጣጡ ወታደሮችንና የጦር መሳሪያዎችን ያካተተ የጋራ ወታደራዊ ህብረት ለመመስረት ግብፅ ያቀረበችን ሀሳብ እያጤኑበት መሆኑ ተሰምቷል። እንደ አውሮፓውያን አቆጣጠር በ2015 ለመጀመሪያ ጊዜ የቀረበው ሀሳብ እንደገና የቀረበው የእስራኤል የኳታር ዋና ከተማ ዶሃ ከፍተኛ የሐማስ መሪዎች ላይ ያነጣጠረውን ጥቃት ተከትሎ ነው።
ጥቃቱ ከአረብ ሀገራት ከተባበሩት መንግስታት ድርጅትና ከምዕራባውያን ኃይሎች ከፍተኛ ትችት አስነስቷል። ኃይሉ የደህንነትና የሽብርተኝነት ስጋቶችን ወይም የአረብ ሀገራትን ደህንነትና መረጋጋት አደጋ ላይ የሚጥሩ ማናቸውንም እርምጃዎች ይወስዳል ሲል የሊባኖስ አልአክባር ጋዜጣ በካይሮ ውስጥ ስማቸው ያልተጠቀሰ ባለስልጣንን ጠቅሶ ዘግቧል። ጥምር የአረብ ኃይሎች ሀሳብ ተደርጎበታል ተብሎ ይታመናል ያለው ዘገባው ድርድሩ የተካሄደው እስራኤል በኳታር ላይ ላደረሰችው ጥቃት የተቀናጀ ምላሽ ለመስጠት እሁድና ሰኞ በዶሃ ከሚካሄደው የአረብ ሊግ ስብሰባና የእስልምና ትብብር ድርጅት ወኪያይ በፊት ነው ብሏል። የኔቶ አይነት ወታደራዊ ኃይል ለመመስረት የቀረበው ሀሳብ ለመጀመሪያ ጊዜ በግብጽ በሻርም ኤል ሼክ በተካሄደ የ2015 የአረብ ሀገራት ስብሰባ ላይ የቀረበ ነው የተባለ ሲሆን ከጉባኤው ጎን ለጎንም የጋራ የአረብ ጦር ኃይል የመመስረት ሀሳብ ሊነሳ እንደሚችል ምንጮች ጠቁመዋል። ሀሳቡ በመርህ ደረጃ ተቀባይነት አግኝቷል። ነገር ግን በቀጣዮቹ ስብሰባዎች ላይ ምንም አይነት መሻሻል አልታየም። ይህም በሰራዊቱ የአዛዥ መዋቅርና ዋና መስሪያ ቤት ላይ አለመግባባት ተፈጥሯል። እንደ አውሮፓውያን አቆጣጠር በ1945 የተመሰረተውና ዋና መስሪያ ቤቱ ካይሮ ያደረገው የአረብ ሊግ አባላቱ ለ10 ዓመታት ያስተሳሰረ የጋራ መከላከያ ስምምነቶች ያሉት ሲሆን ከግብጽ ጦርና ከሌሎች የአረብ ሀገራት የተውጣጡ ወታደሮች ላለፉት 10 ዓመታት በተደጋጋሚ የጋራ የጦርነት ተሳትፎ አድርገዋል። ከበርካታ የአረብ ሀገራት የተውጣጡ ተዋጊ ክፍሎች ከዮርዳኖስ ከሶሪያና ከግብጽ ጦር ጋር በመሆን ከእስራኤል ጋር ተዋግተዋል። እስራኤል በፕሬዚዳንት ዶናልድ ትራምፕ ከዩኤስ ከፍተኛ ድጋፍ እያገኘች ባለችበት ወቅት በአረብ ሀገራት ያሉት በርካታ ፓርቲዎች ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመላው ቀጠናው አሉ ብለው ከሚገምቷቸው ጠላቶች ጋር መፋለማቸውን እንደማያቆሙ ያምናሉ። የአረብ ሀገራት ከመቼውን ጊዜ በላይ ደረጃቸውን ማጠናከር እንዳለባቸው እየገለጹ ይገኛሉ ሲል የዘገቡት ዘሚድል ኢስትና ኢጂፕት ቱዴይ ናቸው። አሁን ባለው ሁኔታ በርካታ የአረብ ሀገራት በእስራኤል ላይ ንዴታቸውን በተለያየ መንገድ እየገለጹ ይገኛሉ። ግብጽ፣ ኳታር፣ ኢራቅና ሌሎች ሀገራት የእስራኤል ድርጊት መካከለኛው ምስራቅን ወደ ሙሉ ጦርነት ሊያስገባ የሚችል እንደሆነ አስቀድመው ሲናገሩ ነበር። እንደ ተንታኞች አስተያየት ከሆነ የአረብ ሀገራት በ1970ዎቹ የነበረው የእስራኤል አረብ ጦርነት አይነት ህብረት አሁን ላይ የመፈጠር እድሉ እጅግ የጠበበ መሆኑን ተናግረዋል። ዋና መቀመጫውን ኳታር ባደረገው የመካከለኛው ምስራቅ ምክር ቤት ዓለም አቀፍ ጥናት ዳይሬክተር የሆነው አደል አብደል ጋፋር እንዳሉት የአረብ ሀገራት ማድረግ የሚችሉትን ሁሉ አድርገዋል። ተመድን ጨምሮ በአረብ ሊግና በሌሎች ዓለም አቀፍ ተቋማት በኩል እስራኤልን ለመነጠል ብዙ ሞክረዋል። የንዴት ቃል ከመናገር የዘለለ ነገር ግን ያደርጋሉ ብዬ አልጠብቅም። ይህ ደግሞ እስራኤልን የምትፈልገውን ከማድረግ የሚያግዳት አይደለም ሲሉ መናገራቸው ይታወቃል። አሁን ታዲያ ከዶሃ የመሪዎች ጉባኤ ያልተጠበቀ መግለጫ ወጥቷል። ተሳታፊዎቹ የአረብና የእስልምና ሀገራት በየትኛውም የአረብ መዲና የሚገኙ የእስራኤል ኤምባሲዎች በአስቸኳይ እንዲዘጉ አስታውቀዋል። የንግድና ዲፕሎማሲያዊ ግንኙነቶች ማቋረጥና በአረብና እስላማዊ ሀገራት መካከል የንግድና የኢኮኖሚ ልውውጥን ማቆም የሚል ውሳኔም ወስነዋል። በሁሉም የአረብ ሀገራትና በግዛቱ መካከል የተፈረሙ የመደበኝነትና የመደበኛ ስምምነቶች መሰረዝ፣ መከላከልና ማጥፋት እንዲሁም በሁሉም የአረብ ሀገራት መካከል የሚደረጉ የሰላም ስምምነቶችን በሙሉ በተለይም በወረራ በዮርዳኖስና በግብጽ መካከል የተደረጉ የሰላም ስምምነቶችን ማገድ፣ የእርዳታ ጥረቶችን ይደግፉና ለፍልስጤማውያን ሁሉንም አይነት ህዝባዊ ድጋፍ በሁሉም መንገዶች ይፍቀዱ፣ ባህር፣ አየርና መሬት የሚል ጠንካራ አቋማቸውን አንጸባርቀዋል። ዓለም አቀፉ ፍርድ ቤት የጦር ወንጀለኛውን ኔታንያሁ ለፍርድ እንዲቀርብ እንዲያስገድድም ጠይቀዋል። እስራኤል የቦምብ ጥቃት መፈጸሟንና የአረብ ዋና ከተማዎችን ኢላማ ማድረጓ የማታቆም ከሆነ ወታደራዊ ዘመቻ ለማድረግ መዘጋጀታቸውን ገልጸዋል። የአረብ እስላማዊነቱ ጥምረት መፍጠር በጣም አስፈላጊ የሆኑትን አገሮች ማለትም ግብፅን፣ ሳውዲ አረቢያን፣ ፓኪስታንን፣ ኢራንንና ቱርክን ጨምሮ ያካተተ እጅግ ጠንካራና የማይበገር ጥምረት መፍጠር እንዳለባቸው በአንድ ድምፅ ተስማምተዋል። ፍልስጤማዊ ቡድን ሐማስ እስራኤል በኳታር ዋና ከተማ ዶሃ ላይ በፈጸመችው የአየር ጥቃት 5 አባላቱን መገደላቸውን ቢያምንም ከእስራኤል ጋር በሚያደርገው ድርድር ተሳታፊ የሆኑት የቡድኑ ተወካዮች ለመግደል የተደረገው ሙከራ ግን ከሽፏል ማለቱ ይታወሳል። ሐማስ አክሎም እስራኤል ዶሃ የምትገኙትን የቡድኑ ተደራዳሪ ልኡካንን ለመግደል ድንገተኛ የአየር ጥቃት የሰነዘረችበት ተደራዳሪ ቡድን በቅርቡ አሜሪካ በጋዛ ሰርጥ የተኩስ አቁም እንዲደርስ ባቀረበችው ሀሳብ ላይ ለመወያየት በተገኘበት ጊዜ ነው ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኳታር የመኖሪያ ህንፃ ላይ የተፈጸመው ጥቃት ሙሉ በሙሉ ተቀባይነት ያለው ነው በማለት በጋዛ ጦርነት የቀሰቀሰውን የመስከረም 26 2016 ዓ.ም ጥቃትን ያቀናበሩና የመሩ የሐማስ ከፍተኛ ባለስልጣናት ላይ ያነጣጠረ ነው ብለዋል። ኳታር በግዛቷ ውስጥ በእስራኤል የተፈጸመውን ጥቃት ፈሪዱላና ዓለም አቀፍ ህግን በግልጽ የጣሰ በማለት አውግዛለች።
ይህ በእንዲህ እንዳለ ዎል ስትሪት ጆርናል እንደዘገበው የሐማስ መሪዎች ጥቃቱ ከመፈጸሙ በፊት ባሉት ሳምንታት ውስጥ ግልጽ ያልሆነ ነገር ግን ከባድ ማስጠንቀቂያ ደርሷቸው ነበር። እስራኤል ኳታር ውስጥ ባልተጠበቀ ሁኔታ በፈጸመችው ጥቃት የኳታር የጸጥታ ኃይል አባላት መገደላቸውንና የመቁሰል ጉዳት መድረሱን የአገሪቱ ባለስልጣናት አስታውቀዋል። ሐማስ በበኩሉ በጥቃቱ ተገድለዋል ያላቸውን 6 ሰዎች በስም ዝርዝሩ አስታውቋል። 5ቱ የቡድን አባል መሆናቸውንና 6ኛው የኳታር የአገር ውስጥ ደህንነት አባል መሆኑንም ጨምሮ አመልክቷል። ጥቃቱ ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በእስራኤል የአየር ጥቃት ደስተኛ አይደለውም ሲሉ ለመገናኛ ብዙሃን በሰጡት መግለጫ ላይ አስታውቀዋል። ታጋቾች እንዲለቀቁ እንፈልጋለን፣ ነገር ግን ዛሬ በሆነው ነገር ኳታር ውስጥ በተፈጸመው ጥቃት ደስተኛ አይደለንም ብለዋል። አሜሪካ የእስራኤል የቅርብ አጋር ብትሆንም ኳታርም በበኩሏ በባህረ ሰላጤው አካባቢ የአሜሪካ ዋነኛ ወዳጅ ናት። በግዛቷ ውስጥም ግዙፍ የአሜሪካ የአየር ኃይል ጦር ሰፈር ይገኛል። በተጨማሪም ደግሞ ከአውሮፓውያኑ 2012 ጀምሮ የሐማስ የፖለቲካ ቢሮ ኳታር ውስጥ የሚገኝ ሲሆን በእስራኤልና በሐማስ መካከል የሚካሄደውን ቀጥተኛ ያልሆነ ድርድር ከግብፅና የተባበሩት አረብ ኤሚሬት ጋር በመሆን የምትመራው ኳታር ናት።